ማለት ታገለ ማለት ነው። ጂሃድ ማለት ትግል ማለት ነው ባጭሩ። ጂሃድ ትግል ነው። አይ የሆነ አንድ ጥቅስ ላይ አይቼ ነው እናንተ እና አንድ ሰው ጂሃድ ላይ ያለ እየገደለ ከሞተ ማንም ያላየውን የተንደላቀቀ ኑሮ በገነት ይኖራል ይላል። የእናንተ እንትን ላይ በጣም ያ ሊያጠቃህ የመጣ አካል አለ። ከዚያ ከአካል ራስህን እየተከላከልክ እያለ በምታደርግ ጊዜ ለምሳሌ በእምነትህ ምክንያት ሊገልህ መጣ ሰውየው እምነትህን ካለቀክ ብሎ የዛኔ ከራስህ እየተከላከልክ በምታደርግ ጊዜ ተገደልክ አንተ የዛኔ ሸሂድ ትሆናለህ፣ ሰማዕት ትሆናለህ። ሰማዕት ማለት ነው። አንተስ ቢሆን እያጠቃኸው የምትሞተው ለአንተ የሚቆጠርልሃል? ያ አካል ሊያጠቃህ ከመጣ ነው። አንተ ሰላማዊ የሆነን ሰው ሂደህ በመግደልህ ጂሃድነት አይባልም። ሰላማዊ የሆነን ሰው ቅድም እንዳልኩህ ምን ይላል? ቅድም ያሳየነው ሐዲስ አይተሃል። ኪንግን ማለት ነው። መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ቃል ያለውን የሌላ እምነት ተከታይ ከሙስሊሞች ጋር ቃል ኪዳን ያለውን ሰላም ያሰፈናል ማለት ነው። እሱን የገደለ የገነትን ሽታ አያገኝም ነው ያሉት። በፍጹም ገነትን አያገኝም ይሄ ሰው። መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና አሉ። ሰላማዊ የሆነ ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ነው ያሉት። ታዲያ ምን አይነት ሰው ነው ከተባለ በሃይማኖት ምክንያት ሊጋደል የመጣን ሰው ነው። አሁን ሱረቱል በቀራ ላይ ያወጣላቸው አላህ ምን አይነት ሰዎችን ተጋደሉ እንዳለን እናሳየ። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ይላል። እነዚያ በአላህ መንገድ ላይ የሚዋጓችሁን ተዋጓቸው ነው ያለው። ገብቶሃል አይደለ? የሚዋጓችሁን የሚለውን አስምርበት። ሊዋጋህ የመጣን አካል ማለት ነው። ታዲያ በምን ምክንያት? በአላህ መንገድ ላይ ማለት በሃይማኖት ምክንያት ሊዋጋህ የመጣ አካል ካለ ሃይማኖትን ካልለቀክ ብሎ የሚዋጋህን የዛኔ ከራስህ እንድትከላከል የምታደርገው ፋይት ጂሃድ ይባላል። እሱ ገብቶሃል አይደለ? የሆነ አንድ ሌላ የሆነ ጥቅስ ላይ ከእናንተ አይቼ እኮ ነው እኔ የአላህ መልእክተኛ መሆኔን እስኪመሰክሩና ዘካን እስኪሰጡ ሰላትንም እስኪሰግዱ ድረስ እንግደላቸው ይላል። እንግደላቸው አይደለም ሐዲሱን ልንገርህ የሚለውን ኡሚርቱ አን ኡቃቲለ ናስ ሐታ የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ ነው የሚለው። ኡሚርቱ ታዘዝኩኝ፣ አን ኡቃቲለ ናስ ሰዎችን እንድገድል አይደለም። እንድገድልና እንድጋደል ይለያያሉ። እንድገድል ከሆነ ሄዶ መግደል ይችላል። እንድጋደል ከሆነ ሊጋደልህ የመጣን አካል ስለመጋደል ነው የሚያወራው። ቀተልና ዩቃቲል ይለያያሉ። ገደለ ይጋደላል። አሁን ለምሳሌ አንድ ሰው ሰላትን አልሰግድም በማለቱ ሊጋደለው አልሄደም እኮ አልሰግድም ብሎ ቁጭ አለ። ወደሚለው እንምጣ እናሳየህ ከቁርአን ምን አይነት ሰው አሁን ያልኩትኝ እስቲ አውጣልኝ። አሁን ያልኩት ጋር እኮ የመጋደል እና የማጥቃት ምልክት የለውም። አንድ ሰው ምን ይላል? ዘካን እስኪሰጥና ሰላትን እስኪሰግድ ድረስ እንጋደላቸው ምን ማለት ነው? መጋደል ማለት ሊዋጋ የመጣ አካል ነው። አሁን እዚያ ቦታ ላይ ኡሚርቱ አን ኡቃቲለ ናስ ያንን አንቀበልም ብለው ከዚያ በኋላ እንደገና በሙስሊሞች ላይ ጦርነትን ሲከፍቱ ጊዜ ነው። ሐዲሱ የሚፈታው በቁርአን ነው። ገብቶሃል አይደለ? ምን አይነት ሰዎችን ነው ተጋደሉ የተባላችሁት ከተባለ ጊዜ ከባህሪው መካከል አንደኛው ምንድነው? ቅድም የጠቀስከው ነው። ሐዲሱ ላይ ካለው በአላህ አላምንም ካለ፣ በመጨረሻው ቀን አላምንም ካለ፣ በመልእክተኛው አላምንም ካለ፣ ይሄ አንደኛው ባህሪው ነው። ዞሮ እንደገና በዚህ ሰውየው በእምነቱ ላይ ሳለ ካልተዋጋ እንዋጋውም ያውና ምን ይላል? ማንም መዋጋት እንዳለብን ሲናገር ምን ይላል? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም የሚለውን አውጣ። አንድ ሱረቱል በቀራ ላይ ወቃቲሉ ፊ ሰቢልላህ ሱረቱል በቀራ 190 ነው። አውጣው አናውራ ሱረቱል በቀራ 190 ምን አይነት አካል መዋጋት እንዳለብህ ይናገራል የቁርአን አንቀጽ። ያውና አማርኛውን ምን ይላል? እነዚያንም አለ እነማንን የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሏቸው ይላል። በአላህ መንገድ ተጋደሏቸው የሚለውን አሳየው። ተጋደሉ ይላል። ይህ አይደለ? ማንን የሚጋደሉትን። ሊጋደል ካልመጣስ በፍጹም ያን ጫፉን መንካት አይቻልም። ቅድም እንዳልኩ አንድን የሌላ እምነት ተከታይ ከሙስሊሞች ጋር ቃል ኪዳን ያለውን የማይጋደል ሰላማዊ የሆነን የገደለ የገነትን ሽታ ያገኝ ብለ የተባለው ወሰን አትለፉ ይላል። እንዳውም ያው ቀጥሎ ወሰን አትለፉ ማለት ምን ማለት ነው? ሊጋደል ያልመጣን አካል እንዳትገድል ማለት ነው። ቶታል አይደለ? ኢነላህ ላ ዩሂቡል ሙዕተዲን አላህ ወሰን አላፊዎችን አይወድምና አለ። አየህ፣ ሰላማዊ የሆነን ሰው የሚጋደልን አይወድም አላህ አይፈልግም። ቶታል አይደለ? ይሄ ሰው ወዴት ነው የሚያስገባው ከተባለ ሲኦል ነው የሚከተው። ነብዩ ሰለላሁ ዐለይሂ ወሰለም ቀደም እንዳሉት ሰላማዊ የሆነን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ ያገኛትም ነው ያሉት። እንዳትነኩ ብለዋል። ቶታል
ታዲያ እነዚህ ያልተጋደሏቸውን እንዳውም መልካም ዋሉላቸው እያለ የሚያዝበትን ሁሉ ላሳየህ። ሱረቱል ሙምተሒናን አውጣለት አንድ ጊዜ። መልካም ዋሉላቸው ለእነርሱ መልካም በመዋል ትጸድቃላችሁ ሁሉ ያለበትን ላሳየህ ነው። ሱረቱል ሙምተሒናን አውጣ። እሺ አለች። ቆይ አለ እዚህ ጋር ላ የንሃኩም ላህ የሚለው የሱረቱል ሙምተሒና ላይ አለለዚነ ለም ዩቃቲሉኩም ፊዲን፣ በሃይማኖት ያልተዋጓችሁን መልካም ብትውሉላቸው አልከለክላቸውም ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ሱረቱል ሙምተሒና ቁጥር 8 ላይ ሱረቱል ሙምተሒና ምዕራፍ 60 ቁጥር 8 ታበቱ ጠፋ። እዚህ ጋር ነበር እኮ ለዙም የሚመቻል ብዬ ነው። እሺ ምዕራፍ 8 ከሌለ በቃ ወደዛ ሄዳለሁ። እሺ ሄዳው በቃ አውጣለሁ። ያውና ያውና ምዕራፍ 60 ቁጥር 8 ምን ይላል? ያውና ከእነዚያም በሃይማኖት ካልተጋደሏችሁ፣ ያው በሃይማኖት ካልተጋደሏችሁ፣ ከአገሮቻችሁም ካላሳደዷችሁ፣ ያውና ካላስወጧችሁ ከሃዲያኖች መልካም ብትውሉላቸው አልከለክላችሁም ይላል። አያለ ወደ እነርሱ ብታስተካክሉ ጥሩ ብትሰሩ ማለት ነው አላህ አይከለክላችሁም። በሃይማኖት ያልተዋጋህን ከሀገር ያላሳደደህን ሰላማዊ የሆነን ሰው መልካም ብትውልለት አልከለከለህም እያለ ነው አላህ። እንዳውም ለእነዚህ መልካም የሚውሉትን እንደሚወዳቸው መጨረሻ ላይ ይገልጻል። ተመልከቱ፣ አሳይም ኢነላህ ዩሒቡል ሙቅሲጢን ይላል። ምን ይላል? አላህ ትክክለኞችን ይወዳልና ጥሩ የሚያደርጉ የሚያስተካክሉ ለእነዚህ መልካም የሚውሉትን እንደሚወድ ሁሉ ተናገረ። ሰላማዊ ለሆነ ለሌላ እምነት ተከታይ መልካም የሚውል ሰው ምንዳን ያገኛል። እንዳውም አላህን ያልከለክላቸው መልካም ብትውሉላችሁ አለ። ታዲያ ምን አይነቶችን ነው ከተባለ እነዚያን የሚዋጓችሁን ከሀገራችሁ የሚያስወጧችሁን ነው አለ። ቀጥሎ ምን አለ? አላህ የሚከለክላችሁ ግን አለ ከእነዚያ በሃይማኖት ከተጋደሏችሁ። ቀጥሎ ምን አለ? ከሀገራችሁም ካስወጧችሁ። ያው ያ ነው እናንተንም በማውጣት ላይ የሚያደርጓቸው ከረዱት አለ ከሃዲዎች እነዚህ ነው። ስለዚህ ስለሚጋደሉ አካሎች እንጂ ሰላማዊ የሆነ የሌላ እምነት ተከታይ ጫፉን መንካት አያዝም። ያንን ጫፉን የነካ የጀነትን ሽታ ለሁ ደግሞ እንዳውም ለእነዚያ መልካም መዋል ምንዳን ያስገኛል፣ የአላህን ውዴታ ያጎናጽፋል። ይሄ ነው። ሌላን ጨምርላችሁ በተናጠል ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ለአይሁድ ለክርስቲያን ያደረጉትን ውለታ እናሳያቸዋለን። ሲታመሙ ሄደው ይጠይቋቸው ነበር። ይሄን እናሳየ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንድ አይሁድ ነበር፣ ይወዳቸዋል። ዝም ብሎ በቃ ይላካቸው ያገለግላቸዋል። አይ አንተ አይሁድ ነህ እናንተ እንግዲህ እጸድቃለሁኝ አላሉትም። ጠፋ ይሄ ልጅ ከዕለታት አንድ ቀን ይሄ ወጣት ልጅ ጠየቁ ነቢዩ ሰለላሁ ዐለይሂ ወሰለም አይነ ልጉላም አልየሁዲይ አሉ። ያ አይሁድ ልጅ የት አለ የት ጠፋኝ ብለው ሁሉ ጠየቁ። እነሆ መርዶ ያ ረሱላላህ አሏቸው። እርሱ ታሞ ቤቱ ተኝቷል አሏቸው። ሂጄ መጠየቅ አለብኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሄዱ። ይሄን አይሁድ በቤቱ ሊጠይቁት ማለት ነው። ታመው ይጠይቋቸው ነበር። ያ ጀማዓ ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም እቤቱ ደረሱ። ቆረቆሩና ቤት ውስጥ ገቡ። ከገቡ በኋላ ፈጀለሰ ዒንደ ረእሲሂ ወደዓሁ ኢለል ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ከራሱ ስር ሂደው ተቀምጠው ቤት ውስጥ ገብተው አጽናንተው ከጨረሱ በኋላ እስልምናን ተቀበል ብለው ጥሪ ያደረጉለት ነቢይ ናቸውና ማንኛውንም ከሀዲስ ያገኙ ወደ እምነት ጥሪ እንዳደርጉ ታዘዋል። ግዴታቸው ነው። ነቢያቶች ያ ቡነይ ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል፣ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብለህ መስክር አሉት። ፈነዘረ ልጉላም አልየሁዲ ኢላ አቢህ። ይህ አይሁድ ልጅ ወደ አባቱ ተመለከተ፣ ፈርቷል። አይሁዶች ያውቁ ነበር ትክክለኛ ነቢይ መሆናቸውን ነቢ ሰለላሁ ዐለይሂ ወሰለምን። ነገር ግን ለምን ከኢስሐቅ ዘር አልወጣም ብለው እልህ ይዟቸው ነው ሳይቀበሉ የቀሩት። አባትየው ተረዳ። ያ ቡነይ አጢዕ አብልቃሲም አለው፣ ልጄ ሆይ ፈቃድህ ከሆነ ተከተላቸው፣ ስማቸው በል የሚልህን አለ። ልጁ በደስታ ወዲያው ሻሃዳ ቃል ተቀበለ። ቃለ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ፣ እነሆ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም፣ እርሶም ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁኝ አለ። ወዲያው ይህ አይሁድ ልጅ ሞተ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ እያሉ እየተናገሩ ወጡ። ፈኸረጀ ነቢይ ሰለላሁ ዐለይሂ ወሰለም ሚን በይት ልጉላም ልየሁዲ ወሁወ የቁል አልሐምዱሊላህ አለዚ አንቀዘሁ ሚን ናር። ይሄን ልጅ ከጀሃነም እሳት ያዳነ አምላክ የአላህ ምስጋና ይገባው እያሉ ነቢ ሰለላሁ ዐለይሂ ወሰለም ወጡ ይላል። ከዚህ ላይ አስረዳቸው የፈለግኩት ነገር ምንድን ነው? ሲታመሙ ሂደው ይጠይቋቸው ነበር። ገብታችኋል? ሲራቡ ያበሏቸው ነበር፣ ሲጠሙ ያጠጧቸው ነበር፣ ይረዳዱ ነበር ከእነርሱ ጋር። ይህን ሁሉ ያደርጉ ነበር ማለት ነው። ይህን ይመስላል። እሺ ሄሎ ሁሴን፣ ሄሎ ሌላ ደግሞ መጠየቅ ፈልገው
እሺ በጣም የሰሞኑ መነጋገሪያ የሆነው ቲክቶክ ላይ ደግሞ አንድ ሰው ከሞተ በኋላ 100 ድንግል ሴቶች ከነዛ ጋር ሴክስ ያደርጋል ይላል። የዛን ሰዓት ስታደርጉ በፈጣሪ ፊት ነው ያንን ሴክስ የምታደርጉት? በስጋዊ ተነስታችሁ ነው? እንዴት ነው? አዋይደር በጣም እዚህ ጉዳይ ላይ እያብራራ ነበር። እንደገና አንተስ ምን አይነት ሰው ነው? ሁለት እኛ ጋር አሁን እዚህ ባለንበት ወደ ምስራቁ ክልል 3 አይነት እንትኖች አሉ ሙስሊሞች ታውቃለህ? የተቃረኑ በአንድ ቦታ ሆኖ ግን የተወለ 3 አይነት ስላሉ ነው እኛ አካባቢ ያሉት። እና አንተስ እንዴት ትላለህ? ይሄን ነገር በአካላዊ ነው ሄዳችሁ የምታደርጉት? በስጋ ተነስታችሁ ነው? እንዴት ነው? በጣም እየገረመኝ ነው። 100 ሴቶችን 5 ሚኒት ድንግላቸው ትወስዳለህ ይላል። እንደዛ የሚል የለም። 100 ሴት ድንግል ትወስዳላች የሚል የለም። እንደዛ የለም። ከየት አምጥቶ ነው ያወራው? ይህ እያወጣልህ ነው። ضعيف ነው። አንድ ትክክለኛ ቡኻሪና ሙስሊም ላይ ያለውን ሰሒህ እንጂ ሌላን ሀዲስ የማይቀበሉ የሀዲስ ዘጋቢዎች ቡኻሪና ሙስሊም ላይ አንድ ሰው በዛ ከተባለ 2 ሚስት ብቻ እንደሚያገባ ያው እንዳውም ይሄ መጀመሪያ ደረጃ ለሚያገኙት ተብሎ ነው የተገለጸው። ከመጀመሪያው ጣላች ሐዲሱን ያው ምን ይላል? አወሉ ዙምረትን ተድኹሉ ኢለል ጀና ይላል። ያው ምንጩን ያዘው። እሺ አንድ ሰው በዛ ከተባለ 2 ሚስት ብቻ ነው የሚያገባው። አወሉ ዙምረትን ተልጁ አልጀና መጀመሪያ ወደ ገነት የሚገቡ ግሩፖች ይላል ጀማዓዎች ሱረቱሁም ዐላ ሱረት አልቀመር ለይለቱል በድር የእነርሱ ቅርጻቸው መልካቸው ልክ እንደ በድር ሌሊት ጨረቃ የፈካና ያበራ ነው ይላል። መጀመሪያ የሚገቡት የሚለውን አስምርለት። ጀነት መጀመሪያ የሚገቡት ማን ናቸው? ነብያት ናቸው። ገብታችኋል? እነሱ ቀድሞ ስለ እነሱ ታላላቅ ደረጃ የሚናገር ነው። በዛ ተብሎ ራሱ 2 ሚስት እያለ እየተናገረ ነው። ምን ይላል? ቢጫው ላይ ያሰምረላቸው ላይ ምን ይላል? ወሊኩል ዋሒድ ሚንሁም ዘውጀታኒ ለእያንዳንዳቸው ለእነርሱም 2 ሚስት አላቸው ነው የሚለው። 2 ሚስት ይላል ቃል በቃል ያው ይሄ ነው። እሺ ሌላ ጥያቄ አለ? ስለ እጅ ምግብ ከበላችሁ በኋላ እጅ የምትልሱት ነገር ሱባ እንትን ምንድን ነው በረካ ነው ምናምን እንዳሉ ግን ሳሂህ አልቡኻሪ 5456 ላይ ግን ለምንድን ነው መጀመሪያ ባርካችሁ ከበላችሁ ለምንድን ነው የሚለውን ሐዲስ አውጣለት። ሐዲሱ የሚናገረው ኢስራፍን ስላለማድረግ ለማመላከት ነው። አንድ ሰው ለምን መጀመሪያ ባርካችሁ አይደለም ብሎ በአላህ ስም ብለን ነው የምንበላው። ነገር ግን ኢስራፍ አለማድረግ በእስላም ማባከን የተጠላ ነው። ገብቶሃል አይደለ? ከማባከን አንፃር አላህ በቁርአን ላይ ምን ይላል? ወኩሉ ወሽረቡ ወላ ቱስሪፉ ይላል። በሉ ጠጡ፣ ነገር ግን አታባክኑ ይላል። ኩል ወልበስ ወሽረብ ምን ገይሪ ኢስራፊን ወላ ኹየላ አሉ ነቢ ሰለላሁ ዐለይሂ ወሰለም። ብላ ጠጣ፣ ነገር ግን ሳታባክን ሳትኮራ እያሉ ይናገራሉ። ሰውየው እዚህ ጋር ካለው ያንን ይላ ሰው ነው፣ ግዴታ አይደለም። በነገራችን ላይ ከፈለገ ነው፣ ካልፈለገ ቢታጠበው ችግር የለው፣ መብቱ ነው። ከበላህ በኋላ ሰውየው ቢልስ ይችላል። እሺ ባል ሰውስ ወንጀለኛ ሆናለሁ? ላ አትሆንም። እውነት አንተ ነህ ዛሬ ከምታወራው በጣም እየገረመኝ ነው። የምሬን ነው ላሳየህ። በቁርአን ላይ እንደዚህ ነው። ለይሰ ሚን ባቢል ውጁብ ከግዴታ አንጻር አይደለም። አላህ በቁርአን ላይ ብሉ ጠጡ ካለ በኋላ አታባክኑ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ብሉ ጠጡ ሳታባክኑና ሳትኮሩ እያሉ ይነግሩናል። ከዚህ አንጻር ነው እየተነገረ ያለው እንጂ ያንን ለይሰ ሚን ባቢል ውጁብ ከግዴታ አንጻር አይደለም። ግዴታ አይደለም። ሰውየው ባይለስ ራሱ ችግር የለውም። በላህ አይደለ? ታጠበው፣ ችግር የለውም፣ መብትህ ነው። ዛሬ የሚገርም መልስ እየመለስክልኝ ነው። እሱ ግን በእነሱ እንትን የለም እንደ መጋባትና መብላ መጠጣት የለም ገነት ውስጥ ምድር ላይ የለም። ገነት ውስጥ ጥቅሱ አላውቀውም። ምን ይላል? ኢየሱስ ክርስቶስ ሲጠይቁት በሰማይ ምድር 5 ስለ እስልምና መረዳት የሚፈልግ ሰው ካለ ከእስልምና ብቻ እንመልስላቸዋለን። ፈልጋለህ የሚል ካለ የዛን እናነጻጸርላቸዋለን። አብነት ጥያቄ ያለ ስለ እስልምና ማወቅ የምትፈልገው ሌላ ጠይቅ። እንትናችሁ ላይ እንትናችሁ የእናንተ እንትን ላይ የገነት በሮች የሰይፍ ጥላ ስር ናቸው ይላል። ምን ለማለት ነው? እስኪ አብራራልኝ ይሄንን። በጣም ጥሩ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልጀነቱ ተሕተ ዚላል ሲዩፍ። ትክክል ነህ። ነገር ግን ያ ስለምን እየተወራ ነው? ስለ ጂሃድ እየተወራ ነበር። ቅድም እንዳልኩ ሊዋጉህ የመጡ የሌላን እምነት ተከታዮች በምትዋጋ ጊዜ ወደኋላ ብሎ ሰው መሸሽ የለበትም አይደል? ጦር ሜዳ ላይ ቆንክ፣ ከጠላት ጋር እየተፋለምክ ነው፣ ሊዋጉህ ነው።
ሌሎች ወንድሞችህን አሳልፈህ ሰጥተህ ወደኋላ መሸሽ የለብህም አይደለ? የዛኔ መሸሽ እንደሌለባቸው በዚያን ጊዜ በአላህ መንገድ ላይ በሚሰው መስዋዕት በሚሆኑ ጊዜ ገነትን እንደሚያገኙ እየገለጹ ነው ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ወደኋላ እንዳትሸሹ ነው። የሚገርምህ ግን ይህን ሐዲስ ከመናገራቸው በፊት ነቢ ሰለላሁ ዐለይሂ ወሰለም እዚያው ላይ ምን ይላሉ? ነቢ ሰለላሁ ዐለይሂ ወሰለም ላ ተተመኑ ሊቃአ አልዐዱ ወሰሉላህ አልዓፊያ አሉ። ገና ሲጀምሩ ሐዲሱን ምን ብሎ ነው የሚጀምረው? አደራችሁን ከጠላት ጋር ተገናኝታችሁ መዋጋትን መፋለምን እንዳትመኙ ይላሉ። ይልቁንስ አላህ ሰላምን እንዲያሰፍን ለምኑት። ነገር ግን ከመጣ ወደኋላ እንዳትሉ ጀነት ያለችው ከሰይፍ ጥላ ስር ነውና ብለው ተናገሩ። ይሄ ነው እንደውም ይሄን ከመጀመሪያው ሐዲሱን ላሳየህ። እንደው ሰላምን ለምኑ ነው ያሉት፣ ጦርነትን አትመኙ ብለው ነው ሐዲሱን የሚጀምሩት። አንድ ያወጣላቸው አቡበክር ቁጥሩን ልንገርህ። ተኽሪጅ ሐዲስ ላ ተተመነው ሊቃአ አልዐዱ። ጋይስ ታፕታፕና ኮፒ ሊንክ እያደረጋችሁ እሺ። ሁለት ሰው ሶስት ሰው የሚያደርግ ነው የሚመስለው። ታፕታፕና ኮፒ ሊንኩን ሁላችንም እናደርግ። ያጀማ በርቱ። ማሻአላ ቡኻሪ 2965 እሺ የጠየቀው ቃል 2300 ነው ያልከኝ? 2965 አለ። ልክ እንደው ደግሞ 3024 ላይ አለ። 2965 እዚህ ላይ ይኖራልሽ። ገና ሲጀምር ሐዲሱ አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙ ብለው ነው የሚጀምሩት። የሚገርመው ሰላምን ጠርተው ነው። ነገር ግን ሰላምን አልፈልግም ብሎ የመጣን አካል ስትዋጉ ወደኋላ እንዳትሉ። የዛኔ ብትሰው እንኳን መስዋዕት ሆናችኋል። የዛኔ መስዋዕት ብትሆኑ እንኳን ሰማዕት ናችሁ። ፈኢነል ጀነተ ተሕተ ዚላል ሲዩፍ እያሉ የተናገሩት አጣው ያው ያል አዩሃ ናስ ብለው ይጀምራሉ። ሰዎች ሆይ አሉ ላ ተተመነው ሊቃአ አልዐዱ፣ ያው ከጠላት ጋር ተገናኝታችሁ መዋጋትን መፋለምን አትመኙ። ታዲያስ ወሰሉላህ አልዓፊያ፣ ይልቁንስ በእናንተ በእነርሱ መካከል አላህ ሰላምን እንዲያሰፍን ተማጸኑት አሉ። ታታ ለእነሱ እንጸልያለን። አላህ ሰላምን እንዲያሰፍን በመካከላቸው ለምኑት። መፋለምን እንዳትመኙ እንዳትፈልጉትም አሉ። ፈኢዛ ለቂቱሙሁም፣ ነገር ግን ካገኛችኋቸው ሊዋጉ ከመጡ ፈስቢሩ፣ ጽኑ አሉ፣ ወደኋላ እንዳትሉ። ወዕለሙ፣ እወቁ፣ አነል ጀነተ ጀነት ተሕተ ዚላል ሲዩፍ፣ ከሰይፍ ጥላ ስር ነች ብለው የተናገሩት ከዚህ በኋላ ነው። ወዕለሙ አነል ጀነተ ተሕተ ዚላል ሲዩፍ ثم قال اللهم منزل الكتاب مجري السحاب وهازم الأحزاب اهزمهم وانصرنا عليهم እንድል ለግሰን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተማጸኑ ይላል። ይሄ ነው ገብቷል። አብነት አለ አብነት የተናሳው ይሄ ነው ገብቷል። እሺ ሌላ ጥያቄ አለ? እኔ አለኝ። የአላህ ስም ይተረጎማል እንዴ በእናንተ? የአላህ ስም ይተረጎማል። ትርጉሙን እናውቃቸዋለን። የአላህ ስም ይተረጎማል። በተለያዩ ቋንቋዎች የተለያዩ እንትኖች አሉት ማለት ነው። በሁሉም ሀገር ቋንቋ በሁሉም ቋንቋዎች ይተረጎማል። በአማርኛው ምንድን ነው? በአማርኛ አላህ የሚለው ትርጉሙን ማወቅ ፈልገህ ነው? አላህ የሚለው ትርጉሙ በብቸኝነት የሚመለከው አምላክ ማለት ነው። በአረበኛ ራሱ አላህ የሚለው አልኢላህ አልማዕቡድ ቢልሐቅ፣ በእውነት የሚመለከው ብቸኛው አምላክ ማለት ነው። በአማርኛ ልክ እንደዚህ ማለት ነው እንደተናገርኩት፣ በእውነት የሚመለከው ብቸኛው አምላክ። ማንኛውም የአረበኛ ቃል ትርጉም አለው። በእንግሊዝኛ ሲሆን ጋድ ነው። በእንግሊዝኛ ሲሆን ልክ እንዲሁ ብቸኛው አምላክ የሚለው ጋድ የሚለው ከሆነ የሚተካው በዚያ ይተረጎማል። በእንግሊዝኛም በአማርኛም በኦሮሞኛም ቋንቋ ጋድ አይተካውም። ጋድ ነው በአለኮ አይተካውም። ጋድ የሚለው ትርጉም ምንድን ነው? አምላክ ማለት ነው አይደለ? እሱማ ትርጉሙን ሳይሆን ፍቹን አሁን በአማርኛ በእንግሊዝኛ እያለን ስለሆነ በእንግሊዝኛ ሙስሊሞች ጋድ ብለው ነው የሚጠቀሙት ወይ ለማለት ነው። በእንግሊዝኛ ሙስሊሞች ጋድ ብለው ይጠቀማሉ። ሌላ የሚጠቀሙበት ቃል አለ? እኔማ ካለ ለመጠየቅ ነው። እንደዛ ብለው ነው የሚጠቀሙት። ጋድ ብለው ነው የሚጠቀሙት አይደለ? ስለዚህ ያ ምን ማለት ነው ከተባለ በአማርኛ ኢላህ በብቸኝነት የሚመለከው አምላክ እንደማለት ነው። ጋድ ተብሎ አላህ ጋድ ተብሎ አይተረጎምም። ሁወ አልመእሉህ አልመዕቡድ ይላል።
ያው እና ይሄ ነው በአማርኛ። በእንግሊዝኛ ጋድ ማለት ነው። መሐመድ አይሆንም እያለ እኮ ነው እዛ። መሐመድ ምንድን ነው የምትለው? ሚዩትና አንሳ። አይተካውም። ኢት ሃዝ ዲፍረንት ሚኒንግ አለው ሁሴን። አፖስትሮፌ ጎድሰስ ሊሆን ይችላል። ይሄ ወደ ጣዖት እንትን ይወስዷል እና ኤግዛክትሊ አላህ የሚለውን አይተካም። እነሱ አካባቢያን ስለተጠቀሙበት አይደለም። አሁን ጥያቄያችን ጋድ የሚለው ትርጉሙ ምንድን ነው? አይተካውም። አላህ የሚለውን አይተካውም። ዑለማዎች እንደዛ ነው የሚሉት። ይተካዋል አይተካውም ሳይሆን ጋድ የሚለው ትርጉሙ ምንድን ነው ነው ጥያቄው። ጌታ ማለት ነው።